በአማራ ክልል በአገዛዙ ጦርና በፋኖች መካከል የሚካሄደው ውጊያ አሁንም ተባብሶ እንደቀጠለ ሲሆን በምዕራብ ወሎ ግንባር አማራ ሳይንት ወረዳ ውስጥ ከገባው የአገዛዙ ኃይል መካከል አንድ ሻምበል የሚሆነውን ደምስሰናል ሲልም የፋኖ አዛዡ ገለጸም። በጓ ሜዳ በኩል በተለምዶ ሜስ ወደሚባል አካባቢ ያቀናው ጠላት ባለመው ተኳሽ ሳይንቲዎች አባላቱ ሲቀነደሹበት ተመልሶ የፈረጠጠ ሲሆን በተደባበ ማርያም በኩል ዘምቶ ተደባበ ማርያምን እቆጣጠራለሁ ያለው የጠላት ኃይልም ህልሙ ሳይሳካለት ቀርቷልም የተባሉም። በሶስቱም ግንባሮች በተደረገው ተጋድሎ ከአንድ ሻምበል በላይ ሲደመሰስም በርካታው ደግሞ ሙትና ቁስለኛ መሆኑም ታውቋል። በውጊያው የተገደሉና አመራር እንዲሁም ሌሎች መረጃዎችን አካተን ይዘምተናል። በቆይታችን መረጃውን በዝርዝር የምታደምጡትም ይሆናል። አርበኛ አስረስ ማረ ዳምጤ ከሌሎች ኃይሎች ጋር ፋኖ ስለሚኖረው አጋርነትና ስለተደረጉ ስምምነቶች መግለጫ ሰጥቷል። በተለይም በብዙዎች ዘንድ ከፍተኛ ነቀፌታን የገጠመውን የህወሓትና የፋኖን የአንድነት ጉዳይ በሚመለከትም አርበኛው ሰፋ ያለ ማብራሪያ ሰጥቷል። ሙሉ መግለጫውን አብራችሁን ስቆዩ በዝርዝር የምታደምጡትም ይሆናል። በሌላ በኩል የሚሊክዝ አርበኞች በወሰዱት የከባ እርምጃም የብልጽግናው 81ኛ ክፍለ ጦር ከባድ ኪሳራ መከናነቡ ተሰምቷል። መነሻውን ከፍላቂት ከተማ በማድረግ ወደ ሀና መኳት ወይም መስቀል እየተተለተለ እየተጓዘ ቢሆንም የአገዛዙ ኃይል ከፊል ፍላቂት ከተማን ጨምሮ ከጫቱ ውሃ እስከ ዳንዲ በር የማያዳግም እርምጃ ተወስዶበታል ነው የተባለው። በጉዳዩ ዙሪያም ተጨማሪ መረጃ ይዘናል። ውጊያዎች በጎንደር በሸዋና በጎጃምም ተጠናክረው መቀጠላቸው ተሰምቷል። በጎጃም ቅጥና ጀግኖቹ ባደረጉት ከባድ የድፍታ ማጥቃት ሬሽን ለማቀበል የተንቀሳቀሰውን ያገዘን ጦር ከጥቅም ውጭ ማድረጋቸውም ታውቋል። በቆይታችን መረጃዎችን በስፋት የምታደምጧቸውም ይሆናል። ሰላም ጤና ይስጥልን። የተከበራችሁ የሚዲያችን አድማጭ ተመልካቾች አብራችሁን ስቆዩ እነዚህና ሌሎች ዝርዝር መረጃዎችን በስፋት ታደምጣላችሁ። እናንተም ቻናሉን ሰብስክራይብ፣ ቪዲዮ ላይክ እና ሼር እያደረጋችሁ እስከ ፍጻሜውም አብራችሁን ቆዩ። አርበኛ አስረስ ማረ ስለ ስምምነትና ስለ አገዛዙ ጽምዶ ፕሮፓጋንዳም እንዲሁም ስለ ትግሉ ቀጣይ አቅጣጫም ሰፊ ማብራሪያ ሰጥቷል። የአማራ ፋኖ ብሔራዊ ንቅናቄ አፋብን የህዝብ ግንኙነት ኃላፊ አርበኛ አስረስ ማረ ዳምጤም ከአንከር ሚዲያ ጋር ባደረገው ሰፊ ቃለ መጠይቅ ስለ ፋኖ ወቅታዊ ወታደራዊ ቁመናም፣ ስለ ፖለቲካዊ ስምምነቶች፣ አገዛዙ ጽምዶ እያለ ስለሚነዛው ፕሮፓጋንዳና ስለ ሀገሪቱ ቀጣይ ዕጣ ፈንታ ዝርዝር ማብራሪያ ሰጥቷል። አርበኛ አስረስ በሰጠው ማብራሪያም የኢትዮጵያ ፖለቲካ በአመለካከትም ሆነ በባህሪው ብዝሃነት ስላለው ብቻውን መጓዝ እንደማይቻል ፋኖ በጽኑ እንደሚያምን ገልጾም ከሌሎች የኢትዮጵያ የፖለቲካ ኃይሎች ጋር መተባበር የትግሉ የግድና ግዴታ መሆኑን አብራርቷል። ነገር ግን በዚህ በጥምረት ሂደት ውስጥ ፋኖ በፍጹም የማይደራደርበት አንድ ጽኑ ቀይ መስመር እንዳለ የጠቆመው ኃላፊውም እርሱም የኢትዮጵያ ህልውና መሆንና በሀገር ህልውና ላይ የማይደራደሩም ማናቸውም ኃይሎች ጋር አብሮ ለመስራት ዝግጁ መሆናቸውን በግልጽ አስታውቋል። የመንግስት ሚዲያዎችና ጀነራሎች ሌላውን አጀንዳ ትተው ጽምዶ መጣ፣ ጥምረቱ መጣ እያሉ ሌሊትና ቀን የሚጮሁት አገዛዙ ጉዳዩን አጥብቆ ስለሚፈራው መሆኑን ያብራራው አርበኛ አስረስ ማረም የጸረ ብልጽግና ኃይሎች አንድ ላይ ከተባበሩና በአንድ የጋራ አጀንዳ ከቆሙ አገዛዙ በጥቂት ጊዜ ውስጥ እንደሚደመሰስ በደንብ እንደሚያውቅም ገልጿል። ይህን ለማስረዳት የቅርብ ጊዜውን የሶሪያን ታሪክ በምሳሌነት ያነሳው አርበኛ አስረስ ለረጅም ዓመታት የበሻር አልአሳድን መንግስት ሲወጉ የነበሩም የተለያዩ ኃይሎች በመጨረሻው ሰዓት በአጭር ጊዜ ውስጥ ማሸነፍ የቻሉት አንድ ላይ መቆምና መተባበር ሲችሉ ብቻ እንደነበር ጠቅሶም አገዛዙም ይህ አይነቱ ስምምነት በኢትዮጵያ እንዳይደገምና ህዝብን ከህዝብ ለማጋጨት ሲል ብቻ ጥምረቱን በባንዳነትና የካዲነት አድርጎ ለመቀባት እንደሚሞክር አጋልጧል። የጥምረቱን ሂደት በተመለከተም ትብብር ዝም ብሎ ተነስተው ወረቀት የምትፈራረመው ነገር እንዳልሆነና ሂደቱ የተለያዩ ረጅም ደረጃዎች ያሉት በመሆኑም በአሁኑ ወቅት ስልጠናዎች፣ የስልክና የኢሜል ልውውጦች እንዲሁም የአካል ግንኙነት እየተደረጉ ቢሆንም እያንዳንዱ እንቅስቃሴ ግን ወዲያውኑ ለህዝብ ይፋ እንደማይደረግም ተናግሯል። አብዛኞቹ የፖለቲካ ጥምረቶች የሚፈርሱት በትግበራው ወቅት በመሆኑም አሁን ላይ የህዝባቸውና የሌላውን ኃይል ፍላጎት በማመጣጠን በጥንቃቄ በተሞላበት መንገድ እየሄዱበት እንደሆነና ፍጻሜ ላይ ሲደርስ ይፋ እንደሚሆን የገልጸው አርበኛ አስረስ ይህ ትብብር የሚፈለገው ጠላትን ለማሸነፍ ብቻ ሳይሆን ጠላት ከተወገደ በኋላ የሚመጣውን የሽግግር ወቅት በስኬት ለመምራት ሰላምን ለማረጋገጥና ሀገሪቱ ዳግሞ ወደ ጦርነት እንዳትመለስ ዋስትና ለመፍጠር ጭምር መሆኑን አስገንዝቧል። የአማራ ትግል ቀደም ሲል ለደርጉ መውደቅም ሆነም ለህወሓት መገፋት ትልቅ ዋጋ ከፍሎ በመጨረሻ ግን ድሉን ለሌሎች አሳልፎ በመስጠቱም አሁንም ፋኖ ሌላውን ኃይል ወደ ቤተ መንግስት ማድረሻ ፈረስ እንዳይሆንም ለሚነሳው ጠንካራ ስጋት ማስተባበያ የሰጠው አስረስ የቀድሞዎቹ ስህተቶች የሰሩት የትሮይ ፈረስ መሆንን ባህሪያቸው ባደረጉት በባዕዲን ሰዎች መሆኑና አሁን ያለው ፋኖ አመራር ግን ፍጹም የተለየ መሆኑን አስረድቷል። ይህ ትውልድ በራሱ ምድር በራሱ አቅምና መስዋዕትነት የጀመረው ትግል በመሆኑም ከማንም ያገኘው ስጦታ እንደሌለና ላለፉት 3 ዓመታት የአብይን አገዛዝ ብቻውን ተቋቁሞ መሬት ላይ ትልቅ ኃይል መፍጠር የቻለም ሌላ ወታደራዊ ኃይል እንደሌለም አስታውሷል። በተጨማሪም አሁን ያለው የፋኖ አመራር ካለፉት ታሪካዊ ስህተቶች በቂ ትምህርት የወሰደ በመሆኑም በፖለቲካ ሴራ በቀላሉ ይሸወድ የሚችልበት ምንም አይነት እድል እንደሌለም ያረጋገጠ ሲሆን ፋኖ በከፍተኛ ደረጃ ድርጅታዊ አቅሙን እያሳደገ የመጣና የአገዛዙን ማጥቃት በስኬት እየመከተ ያለ ኃይል መሆኑን ገልጿል።
በተቃራኒው የፌዴራል መከላከያ ሰራዊት በከፍተኛ ድካምና የሞራል መውረድ ውስጥ የሚገኝና በከፍተኛ የጦር አዛዦች ላይም ከባድ ሰብአዊ ኪሳራ እየደረሰ መሆኑን አክሏል። በምዕራብ ወሎ ግንባር አማራ ሳይንት ወረዳ ውስጥ ከገባው የአገዙ ኃይል መካከል አንድ ሻምበል የሚሆነው የመከላከያ ሰራዊት መደምሰሱን የፋኖ አዛዡ ገለጸም። ተባብሶ በቀጠለው የአማራ ክልል ውጊያ ባለፉት 24 ሰዓታት በአማራ ሳይንት ግንባር 11ኛ እዝ ሰራዊት ተከቦ እየተቀጠቀጠ ሲሆን የዙ ዋና አዛዥ ጀነራል አድማሱ አለሙ ከምክትል ከሜጀር ጀነራል ዘውዱ ሰጣርጊ ጋር በመሆን የሽንፈት ጽዋን ተጎንጭተዋል የተባለው። ውጊያው የተካሄደው በሶስት ግንባሮች ሲሆን የጠላት ኃይል በየአቅጣጫው ክፉኛም ተመቷል። በጓ ሜዳ በኩል በተለምዶ ሜዝ ወደሚባል አካባቢ ያቀናው ጠላት ባለሞ ተካይ ሳይንቲዎች አባላቱ ሲከነደሹበት ተመልሶ የፈረጠጠ ሲሆን በተድባበ ማርያም በኩል ዘምቶ ተድባበ ማርያምን እቆጣጠራለሁ ያለው ያገዙ ኃይልም ህልሙ ሳይሳካለት የቀረ ሲሆን ፋኖ የብረት ግድግዳም ሆኖበታል የተባለው። በሶስቱም ግንባሮች በተደረገው ተጋድሎ ከአንድ ሻምበል በላይ ሲደመሰስ በርካታው ደግሞ ቁስለኛ መሆኑም ታውቋል። በተጨማሪም 10 ክላሽንኮቭ ሲማረክ 1500 የብሬን ተተኳሽንም 3 የሞርተር ቁምቡላም ገቢ መደረጉ ታውቋል። ከዚህ በተጨማሪም ያገዙ ዲሽቃ ከነ ተተኳሹ ዋሮ ከተና ውስጥ በሽወት መድኃኔዓለም ገደል ተንኮታክቷል የተባለ ሲሆን ዲሽቃው አዳር በፋኖ ኃይሎች በጠላት ምርኮኞች ትብብር ቢፈለግም ሊገኝ ባለመቻሉ ከነጋም በባንዶች ጥቆማ ዲሽቃው በጠላት እጅ የወጣ ቢሆንም ስለተሰባበረን ከጥቅም ውጭ ተደርጓልም የተባለው። በሌላ በኩል በወለጋ ቢዛሞ ቀጠና በተደረገ ተጋድሎ 6 የጠላት መኮንኖችን ጨምሮ 49 ያገዙ ወታደሮች መደምሰሳቸው ሰምተዋል። 2 ዲሽቃን ጨምሮ በርካታ ብሬንና ስናይፐር እንዲሁም የነፍስ ወከፍ መሳሪያዎች በፋኖ ቁጥጥር ስርም ውለዋል የተባለው። በአማራ ፋኖ ብሔራዊ ንቅናቄ አንሻ ሰይድ እዝ የጠላት ኃይል ሙሉ በሙሉ ድባቅ መምታት አንጸባራቂ ድልን ተቀዳጅተዋል። በፋኖ መብረቃዊ እርምጃ የተሽመደመደው የብልጽግናው ኃይል 6 መኮንኖችና 43 እግረኛ ወታደሮችን ሲያጣ ዲሽቃ መሳሪያዎችን ጨምሮ በርካታ ትጥቆች በጀግኖቹ ቁጥጥር ስር መዋሉም ታውቋል። የውጊያ የፋኖ ልዩ የጦር ብልሃትና የውጊያ ጥበብ እንዲሁም ምቃቅም የታየበት በአንጻሩ የጠላት ብልጽግና ቡድን ተላኪ ወታደሮች ከወደ ፋኖ ተወሰደባቸውን እርምጃ መቋቋም አቅታቸው የተሽመደመዱበት አውደ ውጊያ ነበርም የተባሉ። ትናንት ሰኔ 12 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ገደማ ጀምሮ በወለጋ ይበልጣል መኮንን አዲስ ዓለም ክፍለቱ በተቆጣጠረው ቀጠና የተንቀሳቀሰው ያገዙ ኃይል ከባድና መብረቃዊ እርምጃ ተወስዶም ተሽመድምዶም ተበታትኗል። የፋኖን የጦር ጥበብና ወታደራዊ የበላይነትን መቋቋም ያቃተው ያገዙ ኃይል በአሁኑ ሰዓት በአናፍሶች ክንድ ሙሉ በሙሉ የበላይነቱን ተይዞበት የጠላት ኃይል አፈር ከደሜ እየበላ ይገኛልም ተብሏል። በዚህ ተጋድሎ 6 የጠላት መስመራዊ መኮንኖችን ጨምሮ 43 የጠላት እግረኛ ወታደሮች አፈር ሳይ ሆነው ቀርተዋል ያለው አዛዡም በተጨማሪም በተጋድሎ 2 ዲሽቃን ጨምሮ በርካታ ብሬና ስናይፐር እንዲሁም በርካታ ክላሽንኮቭ መሳሪያ ከነ ተተኳሾቻቸው በጀግኖቹ ቁጥጥር ስር መዋሉም ታውቋል። በሌላ መረጃችን የሚኒልክ ዕዝ አርበኞች በወሰዱት የከበባ እርምጃ በብልጽግናው 81ኛ ክፍለ ጦር ላይ ከባድ ኪሳራ ማድረሳቸው ሰምቷል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ሚኒልክ ዕዝ 303ኛ ግዙፍ አሳምነው ኮር 81ኛ ክፍለ ጦር በሚንቀሳቀስበት ሰሜን ወሎ ዞን መቄት ወረዳ ተንቀሳቀሰው ያገዛዙ ጦር ያላሰበውን ቁሳዊና ሰብአዊ ኪሳራ አስተናግዶም ተመልሷል። መነሻውን ከፍላቂት ከተማ በማድረግ ወደ አና መኳት ወይም መስቀል እየተከተለ የተጓዘ ቢሆንም ያገዙ ኃይል ከፊል ፍላቂት ከተማን ጨምሮ ከጫት ውሃ እስከ ዳንዴ በር የማያዳግም እርምጃ ተወስዶበታል። ውጊያው ሰኔ 11 ቀን 2018 ዓ.ም ከቀኑ 8 ሰዓት እስከ ምሽቱ 3 ሰዓት የተካሄደ ሲሆን በ81ኛ ክፍለ ጦር አንደኛ መቶ አለቃ ዳንኤል ሻለቃ፣ ሁለተኛ ኮሎኔል ሰለሞን አሻግሬ ሻለቃና የክፍለ ጦሩ ቃኞች ወደ ውጊያው ላይ የጎላ ሚናቸውና ክንደ ብርቱነታቸውን በበላይነት አረጋግጠዋል። በተደረገው ወደ ውጊያ 14 ያገዙ ኃይል ሲደመሱም ከ16 በላይ ቁስለኛውን በመያዝ ወደ መደበቂያው ፍላቂት ከተማም ፈርጥቷል ሲል የገለጸው ህዝብ ግንኙነት መምሪያው በዚህ ተፈጻጸው ያገዙ በራስ ጠባቂ ኃይል ንጹሃንን ቤትና ንብረት ያወደመ ሲሆን በመድፍ ሲደበድብ 2 ንጹሃን ግለሰቦች ውድ ህይወታቸውን ሲያጡ 1 ቁስለኛና 2 መኖሪያ ቤት በመድፍ አፍርሷል ብሏል። የተወደዳችሁ ቤተሰቦች ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማዎች እስከምንገናኝ በያላችሁበት በሰላም ቆዩኝ።